ሆቴሎች፣ ሱቆች፣ ሬስቶራንቶች እና ካፌዎች፣ ባንኮች፣ አንዳንድ የግል ቢሮዎች፣ የቢዝነስ ተቋማት፣ የግል ትምህርት ቤቶች፣ የመንግስት ትምህርት ቤቶች፣ ኮሌጆች፣ ዩኒቨርሲቲዎች፣ ኢንተርኔት ካፌዎች፣ የሃይማኖት ተቋማት፣ እነዚህ የመሳሰሉት ተቋማት ወርሃዊ የመብራት ክፍያ እንዴት እንደሚከፍሉ ያውቃሉ? በዚህ ቪዲዮ የንግድ አጠቃላይ ወይም ደግሞ ኮመርሻል የሚባለውን ወርሃዊ የኤሌክትሪክ ፍጆታ ቢል እንዴት እንደምናሰላ በቀላሉ ነው የማሳያችሁ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ለማታውቁ ላቀ ነኝ። የቻናሌ አባል ካልሆናችሁ ሰብስክራይብ በማድረግ እንድታግዙኝ በትህትና ጠይቃለሁ። በመጀመሪያ የኢትዮጵያ የኤሌክትሪክ አገልግሎት ታሪፍ አውጥቶ የሚያስከፍላቸው ወደ 5 ምድቦች አሉ። ለመኖሪያ ቤት ይህን በተደጋጋሚ አሳይቻችኋለሁ። በስሩ እንደ ቆጠረው መጠን 7 ደረጃዎች ያሉት ሲሆን የተለያየ ታሪፍ ወጥቶለት እየተተገበረ ያለ ነው። በሁለተኛ ደረጃ የንግድ አጠቃላይ ወይም ኮመርሻል የሚባለው ነው። በሶስተኛ ደረጃ አነስተኛ ኢንዱስትሪ የሚባለው ነው። በአራተኛ ደረጃ መካከለኛ ኢንዱስትሪ የሚባለው ነው። በአምስተኛ ደረጃ የመንገድ መብራት ነው። ለእነዚህ ሁሉ የተለያየ ታሪፍ ወጥቶላቸው እየተተገበረ የሚገኝ ሲሆን ዛሬ በዋናነት የማሳያችሁ የንግድ አጠቃላይ ወይም ደግሞ ኮመርሻል የሚባለው ነው። በነገራችን ላይ በዚህ ምድብ ስር ያሉት እንደ ሆቴሎች፣ ሬስቶራንትስ እና ካፌዎች፣ ባንኮች፣ አንዳንድ የግል ኦፊሶች፣ የቢዝነስ ተቋማት እና ፕራይቬት ወይም ደግሞ ፐብሊክ ስኩልስ፣ ኮሌጅስ፣ ዩኒቨርሲቲስ፣ ሆስፒታልስ እና የሃይማኖት ተቋማት እና የመሳሰሉት እነዚህ ሁሉ የሚጠቃለሉት የአገልግሎት ወይም ደግሞ የጠቅላላ አገልግሎት ወይም ደግሞ የንግድ ተቋማት ከሚለው ስር ናቸው። ምናልባት አንዳንዶች የንግድ ላይሆኑ ይችላሉ፣ ነገር ግን በዚህ ስር የሚካተቱ ናቸው ማለት ነው። ስለዚህ ይህ ወራዊ ክፍያ በሚሰላ ሰዓት እንደሌላው ሁሉ ራሱን የቻለ የታሪፍ አወቃቀር አለው። በመጀመሪያ በዚህ የክፍያ ታሪፍ ውስጥ የሚካተቱት ይዘቶች ምን ምን ናቸው የሚለውን እንመልከት። በመጀመሪያም የኢነርጂ ፍጆታ ሂሳብ ነው። ምን ያክል ኪሎዋት አወር እንደቆጠረ እሱ በጥቅሉ የሚታሰብ ነው። ሁለተኛው የአገልግሎት ክፍያ ነው፣ ልክ እንደ ሌሎች ሁሉ ማለት ነው። በሶስተኛ ደረጃ ተጨማሪ እሴት ታክስ፣ ይህም አንደኛው የክፍያው ይዘት ነው። አራተኛው የተቆጣጣሪ ባለስልጣን ክፍያ፣ ይህ ደግሞ 0.5 ከአጠቃላዩ ከፍጆታውና ከአገልግሎት ክፍያው የሚወሰድ ነው። በአምስተኛ ደረጃ የፓወር ፋክተር ቅጣት ወይም ፔናልቲ ኮስት የሚባል አለ። ምናልባት ይሄኛው እንግዳ ሊሆን ይችላል። እነዚህ ተቋማት ከኤሌክትሪክ አገልግሎት ሰጪ ተቋማት ውል ገብተው በሚጠቀሙ ሰዓት ፓወር ፋክተር ከ0.9 በታች ከመጣ ወይም ካስመዘገቡ ራሱን የቻለ ውል ገብተው የሚከፍሉት ነው። ይህንን በሰፊው በቀጣይ የሚመጣበት ስለሆነ የዛሬውን ምሳሌ የማተኩረው ፓወር ፋክተራቸው ከ0.9 እና በላይ ለሆኑት ነውና ይህ ደግሞ ከሆነ የፓወር ፋክተር ቅጣትን አያካትትም፣ ያለ ቅጣት ነው የማሳያችሁ ማለት ነው። ስለዚህ በዚህ ምሳሌ የማሳያችሁ ደንበኛው የጠቅላላ ወይም ኮመርሻል ተጠቃሚ ነው ብለን እናስብና በታህሳስ 2018 ዓመተ ምህረት ታህሳስ ወር ላይ 2018 አሁን በዚህ በያዝነው ወር ላይ ነው ብለን እናስብ። የኃይል ፍጆታ የተጠቀመው 1000 ኪሎዋት አወር ነው ብለን እንውሰድ። ስለዚህ እነዚህን ከግምት ውስጥ በማስገባት ነው ምሳሌውን የማሳያችሁ። እንደ መኖሪያ ቤት ሁሉ የዚህ ታሪፍ እርከን የለውም፣ ወጥ የሆነ ታሪፍ ነው ያለው። በ4 ዓመት ውስጥ የሚተገበር ራሱን የቻለ የታሪፍ ዝርዝር አለ። እንግዲህ ለንግድ አጠቃላይ ከ2017 እስከ 2020 እንደ ኢትዮጵያን አቆጣጠር የሚተገበረው ነው። እዚህ ላይ በቴብል ለማስቀመጥ የሞከርኩት ከ2017 መስከረም በፊት 2.12 ብር እንደነበረ ይታወቃል በኪሎዋት አወር። 2017 ዓመተ ምህረት ጀምሮ ግን በየሩብ ዓመቱ እንደሚጨምር ያሳያል። 2018 ላይ ደግሞ ወይም ደግሞ 2025 26 በሚለው ሁለተኛ ሩብ ዓመት ላይ እዚህ ጋር በቀይ ያደረኩት 5.0141 ብር ነው። ይሄ እንግዲህ ራሱን የቻለ ለንግድ አጠቃላይ የተቀመጠ ታሪፍ ነው ማለት ነው። ይህ ታሪፍ ለቅድመ ክፍያም ለድህረ ክፍያም አንድ አይነት ነው። አሁን ላይ ባለው 5 የሚቁጠር 10 የሚቁጠር 500 የሚቁጠር 1000 የሚቁጠር የሚከፈለው ፊክስድ የሆነ ክፍያ ነው። ያም 5.0141 ብር
በኪሎዋት አወር ይሆናል። ስለዚህ የቆጠረውን የፍጆታ መጠን በዚህ ቁጥር አባስተን በቀጥታ ሌሎች ይዘቶችን ጨምረን የምናሰለው ነው ማለት ነው። በመጀመሪያ የኢነርጂ ፍጆታ ሂሳብ ስንት ነው ብለን ብንጠይቅ ቀመሩ ኢነርጂ ኮንሳምፕሽን ኢን ኪሎዋት አወር አለ የቆጠረው ማለት ነው። ከላይ ሲባዛ ለንግድ ተቋማት ወይም ደግሞ ለንግድ አጠቃላይ ተብሎ በተቀመጠው ታሪፍ የምናሰለው ነው። በቀጥታ ስናባዛው ከላይ እንዳስቀመጥ ነው 1000 ኪሎዋት አወር ነው የቆጠረው ብለን የተነሳ ነው። ይሄንን በወቅቱ የታሪፍ ማባዣ ስናባዛው 5.0141 በኪሎዋት አወር ስለሆነ ቀጥታ እናባዛዋለን። ይሄኛው ስንት ይመጣል? 5014.1 ብር ይመጣል። ይሄ እንግዲህ አጠቃላይ ኢነርጂ ኮንሳምፕሽን ብለን የምንጠራው ነው። የአገልግሎት ክፍያው ስንት ነው ስንል እዚህ ጋር ለማየት እንደሞከር ነው አሁን በያዝነው ወር ሁለተኛ ሩብ 2018 ላይ ስላለን 61 ብር ከአንድ 3 የተቀመጠ ስለሆነ እሱን በቀጥታ እንወስደዋለን። እሱን ከወሰድን በኋላ ተጨማሪ እሴት ታክስ ከ15% እናሰላለን። ይህንን የምናሰለው ደግሞ ከኢነርጂ ቫት እና ከአገልግሎት ቫት ብለን ነው። ወይ አንድ ላይ ደምረን መጀመሪያ 15% እንወስዳለን ወይ ደግሞ እንደዚህ ለየብቻ አስልተን መውሰድ እንችላለን። እዚህ ለየብቻ ነው ለማስላት የሞከርኩት። የኢነርጂ ፍጆታ ቫት ከጠቅላላ አስልተን ካገኘነው 15% ስናደርገው 752.12 ብር ይሆናል። የአገልግሎት ቫት ደግሞ 9.2 ብር ይመጣል። እንደገና ለተቆጣጣሪ ባለስልጣን የሚከፈል ተመን አለ። ከአጠቃላዩ ከኢነርጂ እና ከአገልግሎት ክፍያ ላይ ከሁለቱም የሚቆረጥ ነው። 0.5% ነው የሚቆረጠው። ስለዚህ ከላይ ያሰላ ነው 5014.1 ብር ሲደመር 61.13 ብር ሲባዛ በ0.5 ሲካፈል ለ100 አድርገን የሚመጣ ብር ነው 25.38 ብር ይመጣል። ስለዚህ በአጠቃላይ ይህንን ስናሰላው 14.1 ፕላስ 61.13 ሲደመር 752.12 ሲደመር 9.2 ሲደመር 25.38 እኩል ይሆናል 5861.93 ብር ይመጣል ማለት ነው። ይሄ እንግዲህ በትክክለኛው መንገድ ተሰልቶ ፔናልቲ ኮስት ሳያካትት ወይም ደግሞ የፓወር ፋክተር ቅጣት ሳያካትት የተሰላ ነው። ምክንያቱም ከመነሻችን የፓወር ፋክተር ቅጣት የሌለበት ተቋም ነው ብለን ብናስብ ነው ብለን አስበን ይሄን ነው ስለሆነ ነው። እንግዲህ ስለ ፓወር ፋክተር ሰፋ ያለ ሐሳብ ነው ያለው። ፓወር ፋክተር አንደኛው የኤሌክትሪክ ኳሊቲ ወይም ኤሌክትሪክ ሲስተም ላይ ስለ ኳሊቲ የምናወራ ከሆነ ፓወር ፋክተር በቀጥታ ከዚህ ጋር የሚገናኝ ነው። የምንጠቀመው እቃ ወይም ማሽን ሪአክቲቭ ፓወር ካለው ራሱን የቻለ የሚያባክነው ፓወር ካለው ያ ታይቶ እቃው ጥራት የጎደለው ከሆነ ፓወር ፋክተር ከ0.9 በታች ያላቸው እቃዎች ብዙ ጊዜ ኳሊፋይድ ያልሆኑ ናቸው ተብሎ ስለሚታሰብ ወይ እነሱን በትክክለኛው መንገድ እንዲሰሩ ፓወር ፋክተር ኮሬክተር ያስገጥማሉ። ያለዛ ደግሞ የፓወር ፋክተር ቅጣት ውል ገብተው ከ25 ኪሎዋት አወር በላይ ሲመጣ ኃይል ጭነቱ ከዛ ጋር በላይ ሲመጣ እሱን ተሰልቶ የራሱ ተመን አለው። እሱ ተደምሮ ይሰላል። በጣም ከፍ ያለ ብር ነው የሚሆነው። በእርግጥ በዚህ እሱን ማካተት አልፈለኩም። በቀጣይ ራሱን ችሎ የማሳያችሁ ይሆናል። ስለተከታተላችሁኝ አመሰግናለሁ። እስካሁን ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በድጋሚ ጠይቃለሁ። አመሰግናለሁ።